አለይኩም ወራህመቱላሂ ወበረካቱ። ዛሬም በድጋሚ እውነተኛ የሆነ ታሪክ ይዤላችሁ መጥቻለሁ። አንድ እናት 3 ወንድ ልጆች አላት። ባሏ ሲሞት እድሜዋ ገፋ ሲል ልጆቿ ጋር ሄዳ ለመኖር ታስባለች። የመጀመሪያ ቀን ትልቁ ልጁ ጋር ትሄድና ታድራለች። ጠዋት ላይ ፈጅር ከሰገደች በኋላ እናትየው ክፍሏ ትገባና የተኛችበት ቦታ አንሶላው ላይ ውሃ ትደፋለች። ከዛም በኋላ ሚስትየው ሻይ ስታቀርብላት የተከሰተውን ነገር ሽንቷን እንደሸነች አልጋ ላይ ታጫውታታለች። የልጇ ሚስትም በጣም ትናደድና የሸናሽበትን ራስሽ ነው የምታጸጂው፣ አንሶላውን አውጭና አጥበሽ አድርቀሽ እንደነበረ እንድታነጥፊ ብላ ትቆጣታለች። እናትየውም ልክ እንዳለቻት ሂዳ አንሶላውን አጥባ እዛው ቦታውን ታነጥፈዋለች። በቀጣይ ቀን ሁለተኛው ልጇ ጋር መካከለኛው ጋር ሄዳ ሚስቱ ጋር እዛ ታድራለች። እሷን ልክ ሸናው ስላት በጣም ትናደድና እኔ ህፃን ልጅ ነሽ እንደ አንቺን ሽንት ማጸዳው ምናም ብላ መጥፎ ቃል ትናገራታለች። ከዛ በሶስተኛው ቀን ደግሞ የመጨረሻ ልጇ ትንሹ ጋር ሄዳ እዛ ታድርና እዛም ቦታ ላይ ውሃ ትደፋለች። ከዛም ለልጇ ሚስት እባክሽ ልጄ ትናንትና ሽንቴን አምልጦኝ አንሶላው ላይ ሸንቻለሁ ስትላት አይዞሽ እናቴ በእናንተ እድሜ አንዳንዴ እንደዚህ ይከሰታል፣ እኛ እኮ ያኔ ልጆች እያለን እናንተ ላይ እንሸና ነበርና እኔ አጥበዋለሁ ትላታለች። በቀጣይ ቀን ምን ትላታለች? እኔ አንድ ጓደኛ ያለችኝ አደራ ብላኝ ነበር ወርቅ እንደገዛላት ልኳን የጣቷን የቀለበቷን ስለማላቅ ባንቺ እድሜ ናትና ልክሽ ስንት ነው ብላ ጠይቃትና ወርቅ ቤት ትሄድና በጣም ብዙ ብር ነበረት ያጠራቀመችው፣ በዛ ብር ወርቅ ትገዛለች ማለት ነው። ከዛ በኋላ 3ቱንም ሴቶች ትጠራና እውነቱን የተከሰተውን ነገር ትነግራቸዋለች። ውሃ ፍራሹ ላይ አውቃ እንደደፋች እነሱን ምን ያህል ትዕግስተኛ እንደሆኑ ለማወቅ ብላ ከዛ ለዛችም የገዛችውን ወርቅ ትሰጣትና አንቺ በጣም ጥሩ ሰው ነሽ፣ ላረግሽልኝ ነገር አመሰግናለሁ ትላትና ወርቁን ትሰጣታለች ማለት ነው። ወንዶቹንም እንግዲህ ትጠራቸውና ስለ ሚስቶቻቸው ታናግራቸዋለች። የእናንተ ሚስት የእናትን ሀቅ በደንብ አያውቁም፣ ነገ እናንተም ስታረጁ ልጆቻችሁ ከኔ ጋር የተከሰተውን አሁን የነገርኳችሁን ታሪክ እንደዛ ነው የሚያደርጓችሁ። እኔ የቀረውን እድሜ ትንሹ ወንድማችሁ ጋር ሄጄ ከነሱ ጋር ለመኖር አስቤያለሁ ትልና ይሄን ይመስላል ታሪኩ። እንግዲህ ከወደዳችሁት ቪዲዮውን ሼር እንድታደርጉት እጠይቃችኋለሁ። የእናትን ሀቅ ከሚጠብቁ አላህ ያድርገን።